አሁን ሰው ሲናደድ አይመራረቅም ይሰዳደባል እንጂ ገባ አይደለ? እኔ ካሁን በኋላ እንዳንቺ አይነት ሚስት የለኝም፣ እኔ ካሁን በኋላ እንዳንተ አይነት ባል የለኝም መባባል የለበትም ሰው ስሜት ውስጥ ገብቶ። እዚህ ላይ ግን አንድ ነገር እንኳንም ነገርኩኝ እንዳንድ ሙስሊም ነህ አንተ ሙባረክ ሙስሊም እኛ ሙስሊም ነው ያኒ ህጋችን አንድ ነው እና ሙስሊም ሙባረክ የዛን ጊዜ የተሳሳተ ትልቅ ስህተት አለ፣ በጣም ትልቅ ስህተት። አንቺም እዚህ ላይ ብላ የወጣችሁ ሚስቶች አይደላችሁም ማለት እንደ እስልምና ሙክተለፍ ቢኖረው አብዛኛው ኒካው ወርዷል ብሎ የሚያምን አካል አለ። ግን እክትላፍ ይኖረዋል፣ ዑለሞች ይለያያሉ በሐሳብ። ግን አብዛኛው አንድ ባል እዚህ ቦታ ላይ ተገባሽ አንቺ ሚስቴ አይደለሽም ካለ እኔ በማምንበት መዝሃብ ወይም ደግሞ እኔ የምከተለው ኒካው እንደወረደ ነው። አሁን እንደ ወንድም ያንን አስተካክሉለት። ይሄንን ስላገኘው እንዳውም በጣም አስፈላጊ ነው ኒካው ይወርዳል ይላሉ የሚሉ ስላሉ፣ አንዳንዶቹ ካላመነበትና ዝም ብሎ ለቅልድ ምናምን ከሆነ አይወርድም ይላሉ። አብዛኛው ግን ይወርዳል ብለው ያምናሉ። ስለዚህ እና ትክክል እና ምን አልኩኝ እዛ ጋር እኮ እኔ ምንም ጥፋት አላጠፋሁም። አቢባ አልኳት እባክሽን ይሄ ጉዳይ እየበዛ ነው የሚሄደው እየገነነ ነው የሚሄደው እባክሽን ይሄን ቤት ዝጊ ብዬ ስላት እኔን አስወረደችኝ። ቢኮዝ እኔ ሪያሊቲውን እንደምነግርህ አቡፋን ነው ምን አደረገች? እኔን አስወረደች። ወላሂ ቢላሂ ለሙባረክ አላሰበችም። ቢኮዝ የቤቷን ቫይራል እያየው ከ20 ሺህ 43 ሺህ ሰው ደረሰ። እኔ ደግሞ የወንድሜ ገመና እንዲታይ እንዲነገር አልፈልግም። ላይቭ ላይ ወንድሜ ካለሱ ላይ ደውለሱ ማስወረድ ነበር። ደውያለሁ፣ ዘጋብኝ። ተናዶ ያለው ቢኮዝ እዛች ጋር ብዙ ነገር እየተወራበት ነበር። ልጁ ስሜት ውስጥ ገብቷል። ከዛ ምን አደረኩኝ? ሁለቴ የገባው ተናግራ አስወረደችኝ። ከዛ ማረጋው ሲጠፋኝ ሰሚራን አስወረድኳት፣ ደወልኩላት፣ አወራኋት። ከዛ ሙባረክ ምን ማድረግ ጀመረ? ራሴን ነው ማጠፋው አለ። እናት ይኖራታል፣ ቤተሰብ ይኖራል፣ የዳሩ ቤተሰቦች አሉ። ችግራችን የሚፈቱልን እነዛ የኔና የሷ ቤተሰቦች እንጂ ሶሻል ሚዲያ ላይ የኔ የህይወት ችግሬ ይፈታል ብዬ አመኔ የሆነ ማስጮህና የሆነ ነገር ካልፈለግኩ በቀር በጭራሽ አበባ ቤት 8 ቀን ታድራለች እንጂ አለኝ። እዚህ ጋር ደግሞ ሄደ። አሁን እነሱ ነው የመጡብኝ ላለችው እውነት ነው ኑ አላለችም። ግን አቢባና ሙባረክ ጓደኛሞች ናቸው። እነሱ አብዲ ቆይ ባለቤቶቹ ያላቆሙትን ባለቤቶቹ ያልተጨነቁትን እሷ ምን አገባት ማለት ለምንድን ነው ማያገባ? በእኔ እሳቤ ሀቢባ ይመለከታታል ብዬ አላስብም። የሚመለከታትም ነገር የለ። የመጡት ለምነዋ እስከመጡ ድረስ ችግራችንን በግላችን እንፈታለን ብለው እስከወጡ ድረስ እሷ ውጡ ብላ ቤቷን የመዝጋት እንትን የለባትም፣ ግዴታ የለባትም። እንዳልከው እንደ አንድ ጓደኛ ይሄ ነገር ችግር ሶሻል ሚዲያ ላይ ሌላ ችግር ይፈጠራል እና ችግራችሁን በውስጥ ብፈቱ ብላ ሙባረክን ብትነግረው ይሄ ጥሩ ነው። ይሄ እንደ ቀረቤታ እንዳለው ሰው ከሆነ እንደ ቀረቤታ እንዳለው ሰው ካየነው ነው። ከዛ ባሻገር ለምነዋት እሷ ጋር እስከመጡ ድረስ እሳቸው ተመካክረው ችግራችንን በራሳችን እንፈታለን ብለው እሷን አመስግነው ካልወረዱ በቀር እሷ ምን አገባት? እነዚህ ልጆች እኮ በድሎኛል ይፍታኝ እየተባባለ ያለ ሰው ጉዳያችንን እንፈታለን። እሷ እንዴት መወሰን አትችልም? ቢኮዝ ሉክ እንዴት እዛ የገቡበት በድሎኛል ይፍታ አይደለም። ያችኛይቱ የሆነ ነገር ያርግልኝ የሆነ ነገር ወስዶብኛል ነበር አይደለም። መጣ ግን እንደውም ሙባረክን ነፃ ነው ከወጣችሁ ሀቢባ ቤት ላይ መጣ ተናድጄ ነው እንጂ የወሰደብኝ ነገር የለም ማለቷ ብዙ ሰዎች ይችሊ እንደበደላት አድርጎ የወሰደው ሁሉ ተናድጄ ነው። ስለዚህ ይችሊ እኔ ተናድጄ ነው እንጂ ሙባረክ ከኔ ጋር ምንም የወሰደው የለ ስትል ሀቢባ ሙባረክን ነፃ እያወጣችሁ ማለት ነው። ሚዲያው ተጠቅማ እሺ፣ ያቺ ልጅ ታስቀምጥ። እኔ ያቺ ልጅ እኮ አላውቃትም። ሚስት እያለው ነው ያገባችው። ያቺ ልጅ እኔ አላውቃትም፣ አልጨነቀኝም ስለሷ ቢኮዝ አላውቃትም። እኔ ማውቃት እኔ ምኒልክን በጣም ነው የምጠላው ቢኮዝ ታሪኩን ታውቃለህ። አንተ ደግሞ ምኒልክን በጣም ትወደዋለህ አይደለ?
አይደለ? ገባ አይደል? እኔ ምኒልክን የምገብር ሰው እኔ ጋር ጠላቴ ነው። እኔ ያኔ ነው እንደዛም ብዬ ተናገርኩት። እንዴ አለች ላይቭ ላይ ምኒልክን እንትን የሚል ሰው እኔ ጋር እንዴት ይገባል? የእሷ ቤት ብርቅ ነው እንዴ ብሮ? እኔ ትልቅ እኔ 1.4 ሚሊዮን ተከታይ ያለው ቲክቶክ አለኝ። ባይዴ አልገባም እንጂ ላይቭ እኔ አንድ ጥያቄ ልጠይቅህ። ምኒልክን አንተ ጠላዋለሁ አልክ፣ እኔ ወደዋለሁ። መብት ነው። ለኔ የተለየ ጥቅም አድርጎ አይደለም የወደድኩት። ለአንተ የተለየ ጉዳት አድርሶብህ ነው? በደንብ አድርሶብኛል። ምን አደረሰብህ? ዘመዶቼን ጨፍጭፎብኛል። ምን መረጃ አለ እዚህ መጨፍጨፍ? መረጃዎቹን ማንበብ ከፈለክ ከቻል ካልለም እንደምታነብ አውቃለሁ። ጽሁፍ አኖሌ ላይ ጨለንቆ ላይ ያደረገውን ነገር ታውቀዋለህ። ይሄ የትውልዱ እንዳይግባባ የተደረገ ተንኮል እንጂ እውነት ትክክለኛ ታሪክ ነው ብለህ ታምናለህ? ማን ያደረገው? ፖለቲከኞች የቆመሩት እኔ እንደዛ ነው። ታሪኩ ውሸት ነው እያልከኝ ነው? እንደኔ ለምሳሌ ይሄ የሚባለው ታሪክ አዲስ ነው። በወያኔ ኢትዮጵያን ከገዛ በኋላ ነው የሁሉ ሐውልቱ ታሪኩ ዝብርቅ ብሎ የመጣ። መጠየቅ አልጀመረማ። ጭቆና ስር ነበር። የኢትዮጵያ ሕዝብ ጭምር እኮ ጭቆና ውስጥ ነበር። እንዴት ይጠይቅ? ደርግ ውስጥ እንዴት ይህን ጥያቄ ይጠይቃል? ወያኔ መጥቶ ነው መጠየቅ የጀመረው። ግዴታ ነው። በምኒልክ አገዛዝ ዘመን 9 ጄኔራሎች ከየትኛው አካል ነበሩ? እንደዚህ ስትል አድዋንም ጭምር ጣሊያንን ያባረሩት የኦሮሞ ጀግኖች ናቸው። እሱንም እያካተትን እናውራ። ወይ አብዲ የዛሬን ዓመት በምኒልክ ሲኒ እየጠጣች ነው አልካት። አሁን ደግሞ አመቱን አክብረህ ይሆናል ካት። ለሚቀጥለው ዓመት ምንድነው አዘጋጀው? ወይም ችግሩ ምንድነው? ከሷ ጋር ያላችሁ ችግር ፐርሰናሊ ችግር አላችሁ? ማን ከሀቢባ በጣም ነው ማከብር ባይዘ ምንም እንኳን በፖለቲካ ባንስማማ እኔ ማውራት ከሚችል ከሰው ልጅ ጋር ነው ማውራት የምወደው። ፈርስት ኦፍ ኦል እኔ ምኒልክን በጣም ነው የምጠላው። ቢኮዝ ታሪኩን ታውቃለህ። አንተ ደግሞ ምኒልክን በጣም ትወደዋለህ አይደለ? ገባ አይደል? እኔ ምኒልክን የምገብር ሰው እኔ ጋር ጠላቴ ነው። እኔ ያኔ ነው እንደዛም ብዬ ተናገርኩት። እንዴ አለች ላይቭ ላይ ምኒልክን እንትን የሚል ሰው እኔ ጋር እንዴት ይገባል? የእሷ ቤት ብርቅ ነው እንዴ ብሮ? እኔ ትልቅ